ሰላም ወደ ቻናል ቤተሰቦች እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ እስቲ በልልኝ ውዶችዬ። ቪዲዮ እየቀረስኩ እያለ ሴትዮ የተደውላ አቋረጠችኝ። በጣም ረጅም ቪዲዮ ነበር ከመጀመሪያ ጀመርኩት ተቋረጠብኝ እና ውዶችዬ የዛሬ የምሰራው የህሪዝ አሰራር እያሳየኋችሁ ነበረ። ተቋርጧል። ምን ማድረግ አልችልም ማለት ነው። በመጀመሪያ ዶሮይቱ ተገነጣጥላ በሌላ ውሃ በቀዝቃዛ ውሃ ታጠበች። ካጠብኳት በኋላ ከመዘፍዘፍ ያዳርጌ በሙቅ ውሃ 3-4 አጠብኳት ማለት ነው። ከዚህ ከፈላ ውሃ ላይ ጨመርኳት። አሁን ለ2 ሰዓት እና 3 ሰዓት ያልበስላለች። ዶሮይቱ ግን ጥልጥል እያለች ነው በስላለች ማለት ነው። ቀለል ያለ የህሪዝ አሰራር ነው የማሳያችሁ ውዶች። ሰብስክራይብ ያደረጋችሁ ቤተሰብ እንሁን። አበረታቱኝ፣ አጠነካክሩኝ፣ በርቺ ጠንክሪ ለምትሉኝ ከልብ አመሰግናለሁ። አሁንም ሼር ሰብስክራይብ ያደረጋችሁ ቤተሰብ እንሁን፣ አበረታቱኝ። ይሄን ውሃው ሙልክ ያለ ነበርና ዶሮይቱ ስትፈላ አረፋ ያወጣን ከላይ አረፋውን በማንኪያ እያነሳን እናፈሰዋለን ማለት ነው ወደ ውጭ እና ወዶች ያበረታቱኝ። ዶሮዬ በስላለች። ከበሰለች በኋላ ውጭ ላይ አወጣታለሁ ማለት ነው። እናንተ የሚበቃችሁን ያህል ዶሮ የምትጠቀሙት። እኔ የተጠቀምኩት 5 ዶሮ ነው ማለት ነው። የእናት ቤት ነው። እንደ ቤቱ እንደ ሰዎቻችሁ እንደመጥናችሁ የምትጠቀሙ ማለት ነው። እና እኔ ለዛሬ የተጠቀምኩት 5 ዶሮ ነው። 5 ዶሮ ተጠቅሜያለሁ። በጣም ነበር ረጅም ዶሮይቱን ከፍሪጅ ካወጣ ስቆራረጥ ምናምን ሳጣጥብ ቀርጬ ነበረ። መዳሞች አሁንም ባያቋርጡኝ ነው። ምንም አያውቁም። መደወል ስራቸው በጣም ነው ያላችሁት። ያው የአረብ አገር ዶሮ መገነጣጠል ብዙም አያስቸግርም። ራሷ ግን ጥልጥል ያለች ናት። አንዷን ዶሮ ከ4 ነው የምትደረገው። አያስቸግርም። ዶሮዬን ለቅጫለሁ። አጥንት ምናምን እንዳይቀርባቸው ሲበስል ስለሚል ልቅም አድርጋችሁ ማውጣት አለባችሁ። አልተያዘኝም። ስንዴን በ2 ሳህን አጥቤ ነበር። በ2 ሳህን ያጠብኩት ስገለበጥ ስለማልችለው ብረት ድስት የፈላ ብረት ድስት ውሃ እንዳያቃጥለኝ ለዛ ነው። እናንተ እንደ ቤታችሁ እንደመጥናችሁ ነው የምታደርጉት። የተጠቀምኩት 12 ማርቴ ስንዴና 5 ዶሮ ነው። 5 ዶሮ ናት። ትንሽ ትመስላለች ስለበሰለኝ እንደዚህ ጥቋቁሩን ታነሱታላችሁ። ስንዴውን በመጀመሪያ በደንብ ታውቁታላችሁ። ግን የዶሮይቱ ስትፈላ ጥቋቁር ታወጣለች። ሰማችሁ ቶሎ አሁን እየመጣች ማማሰል አለባችሁ። ቂጡ ይይዛል። እሳቱን ቀነስ አድርጋችሁ ስንዴውን ኩፍ እስከሚል ድረስ ማማሰል አለብን ማለት ነው። እሳቱን እንቀንሰዋለን። ቂጡ እንዳይዝብን ብቻ አድርገን እሳቱን እንቀንሳለን ማለት ነው። ዶሮአችንን ደግሞ እዚህ ጋር ግን
እንቆራርጣለን። ውጭ ላይ ደግሞ እሳት እያነደድኩ ነው። ታረጉታላችሁ። እንዳያቃጥላችሁ ተጠንቅቃችሁ በስነ ስርዓት። ከውስጥ ስንዴው በድስት ይበሳል። እዚህ ጋር ደግሞ እንጨቱ ነዶ እስከሚጨርስ ድረስ ተጠብቀዋለን በተስፋ። ይህን ይመስላል። የመዳም ቅመሞች ሰብስክራይብ እያደረጋችሁ አበረታቱኝ። ከዚህ ጋር ደግሞ ዶሮዬን በሁለት ካሹካ እያደረግን ግን ጥልጥል አድርገን አጥንቱ እናወጣና ስጋውን ብቻ እንጠቀማለን። የተቋቆረውን አጥንት ምናምን ነገር እንዳይደባለቅባችሁ ትለቅሙታላችሁ ማለት ነው። ቀለል ያው ብዙ ከባድ አይደለም። የኛ ከባድ የሚባል አሰራሩ ቀላል ነው፣ ግን የሚከብደው ብረት ድስት ምናምን ትልቅ ነው። እሳት ውጭ ላይ ይነደዳል። ይሄ ነገር በጣም የሚያስጠላ ነገር አለው እንጂ ሌላው ቀላል ነው። ፀሐይ ላይ ሲሆን አሁን ላይ ሙቀት ነው፣ በጣም ያስጠላል። እና የመዳም ቅመሞች አበረታቱ። ዶሮዬን ተፍተፈን ትፍትፍ አድርጌ በትንሹ እንመለስ። ዶሮዬን በዚህ መልኩ ትፍትፍ አድርጌያለሁ ማለት ነው። አጥንቱ ይሄን አወጣጥቻለሁ። አጥንቱን ሰርቶ አወጣጥቻለሁ። አምስት ዶሮ አይመስልም ሳ እንደዚህ ብሎ ሀሪዛችንና ሀሪዝ በአረብኛ ሀሪዝ ነው የሚባለው። እንደኛ ደግሞ ስንዳችን እንደዚህ በስሏን ከበሰለ በኋላ የምንጨምረው ከዚህ የቆራረጥነውን ዶሮ ስጋ ቀስ አድርጋችሁ ያቃጥላችሁ ጨምራላችሁ። ከዛ የሚበቃችሁን ያህል ጨው ሁለት ከግማሽ ነው በዚህ ላይ ነው የጨመርኩት ማለት ነው። በጣም ብዛት ስላለው እናንተ እንዲመጥናችሁ እንዲብቃችሁ ነው። እና ሁለት ከግማሽ ያው ብዙ ሰዓት መሰራበት ነው። እቺ ስኒ ከተገዛይ ከ6 ከ7 ከ8 ዓመት በላይ ነው። ለዚህ ብቻ መለኪያ ናት። እናንተ ቤታችሁ ባላችሁ ነገር ይሄ አንዴ ከተገጠመ ስለማይቀመስ መጥናችሁ አውቃችሁ መጨመር አለባችሁ ማለት ነው። ይሄ ካሜራ ላቁምና በደንብ መታሸት አለበት። በደንብ ጥቋቁሮች ነገሮች ማንሳት አለብን። አጥንቷ ውስጥ ስለሚበስል እንትን ይላል። ያሉትን ነገሮች እያነሳን እሳታችንን ቀነስ አድርገን በድጋሚ ማሸት አለብን። እኔ ስልኬን ላስቀምጥና ማለት እንደዚህ አድርጌ በደንብ አሽቼ አማስዬ ጨርሻለሁ። የኛ ቤት አሰራር ይሄን ይመስላል። መጨረሻ ይጠብቃችኋል። በመጨረሻ ላይ ሁሉንም ነገር ካጨራረስኩ በኋላ ከጨማመርኩኝ ጨውዬንም መጥኜ ከጨመርኩ በኋላ እንደዚህ አድርጌ በቀስቲር ሽፍን አደረኩት። ሳቴ ደግሞ ትንሽ ቃሪዋን ያው ነው ባውጣን ትንሽ ቃሪዋን እስከሚደርቅ ድረስ ወይ ራሳችሁን ጠብቁ እንዳያቃጥላችሁ። ብቻ ከባድ ነው። ከሁሉም የሚያስጠላኝ ውጭ ላይ እሳት ማንደዱ ነው። እሳት እስከሚያበቃ ድረስ በቴክስት እንጠብቃለን። ውዶችዬ ድስታችንን ከዚህ አመተን ጨምረና ይህ የሚከፈተው ነገ ጧት ነው። ነገ ጧት ይከፈታል። በማሽን ይፈጫል። ያው ነገ ጧት ስለማይመቸኝ ነው። ያድራ እንደዚህ ሲሆን ነገ ጧት ከፈትና በማሽን ይፈጫል። ከዛ ይበላል። በጣም የሚጣፍጥ ሀሪዝ ነው የሚሆነው። ያው ከተመቼ ቪዲዮ ቀርጻለሁ፣ ካልተመቼ ደግሞ እንደዚህ ጨርሻለሁ ማለት ነው። በመጨረሻ ላይ ግን ያው አረቦቹ ከወተታቸው ስለማያልቅ እንደዚህ ብሎ ተገጠመ። ከውስጥ ጥቅም ገጠምኩበትና ወጣ ካለ ያረኩበት ከዛ
ነገ ጧት ነው የሚከፈተው ማለት ነው ውዶችዬ። በሌላ ቪዲዮ እስከሚመጣ ድረስ ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ባይ ባይ። ያው ሰብስክራይብ ሸር ማድረጋችሁን መከታተላችሁን አትርሱ።